በአምላክ እንዳያችሁት እንግዲህን በእህቱ እቅድ መሰረት ማለት ነው። እንዲሁም በወይዘሮ ይፍቱ ማለት ነው እንግዲህን ሄርሚን ለማግባት ተስማምቷል። ሄርሚ እንዳያችሁት ነፍሰ ጡር ነው ምናምን ስትለውም ይህንን ነገር እንግዲህ ሄርሚን ለመጠቀሚያም እንዳመችም እንዲሁም ደግሞ እሱን ለማዘዝ እሱን ለመርገጥ እንዳመች ምንድነው ሀሳብ ያመጡት ሄርሚ ጋር እንዲጋቡ ነበረ። እናም ወይዘሮ ይፍቱ እንግዲህ ሄርሚን በአምላክን ታገቢዋለሽ ባለቻት መሰረት ማለት ነው። ሄርሚ በወቅቱ በጣም ደስ ብሏት ነበረ። ግን ብዙም አትደሳሰች በአምላክ ማለት ይኸውልሽ ምጥ ላይ ሆነሽ ራሱ ትቶሽ የሚሄድ ነው፣ በጣም ጨካኝና አረመን የሆነ ሰው ነው እያለችም ስለ በአምላክ እንግዲህ ክፋትነት አንዳንድ ነገር ነግራታለች። እናም እንዳያችሁት እንግዲህ በአምላክ ማለት ነው ወደ ህብስት ጋር ሄዶ ለህብስት አንድ ነገር ነግሯታል። እሱም ምንድነው ሄርሚን ላገባት ወስኛለሁ የሚል ነበረ። እና ወይዘሮ ይፍቱ እንግዲህ ለበአምላክ ታገባታለህ ባትናገርም ግን ደግሞ ሄርሚ እንዴት በአምላክን ማጥመድ እንዳለባት እንዴት የራሷ ማድረግ እንዳለባት እንግዲህ አንዳንድ መረጃዎችንና አንዳንድ እገዛዎችን ስታደርግላት ተመልክተናል። እና በአምላክም እንግዲህ ይሄንን ነገር ለህብስት ሄዶ ሲነግራት ማለት ነው ህብስት በጣም ነበር የደነገጠችው። ምክንያቱም ህብስት በአምላክን ከሚባለው በላይ ስለምትወደውና ስለምታፈቅረው እንግዲህ በድንገት ማርገዟን በአምላክ ስትሰማ እንግዲህ ሌላው ደግሞ ላገባት ነው የሚባል ነገር እንግዲህ ስትሰማ መቋቋም ነበር ያቃታት። እናም እንደዛ ስትልም እንግዲህ በአምላክም ያለውን ነገር አስረድቷታል። ይህንን ነገር ሁሉ የማደርገው አንደኛ ለራሴ ብዬም ሳይሆን ለሄርሚን ብዬ ሳይሆን ይህንን ነገር የማደርገው ለልጄ እንዲሁም ደግሞ ላንቺ ስል ነው። ይኸውልሽ አቶ አለሙ በጣም ዝቶብኛል። አንድ ነገር እኔና አንቺ ጋር የሆነ ነገር ካለ ወይም ደግሞ ካየሁኝና ከጠረጠርኩኝ አንገቷን ቆርጬ ነው የማስታቅፍህ ብሎም ስለዛተብኝ እናም ላንቺ ስል ነው ሲል ይነግራታል። አይደለ ለእኔ ስትል ነው። አዎድ አሁንም ቢሆንም እኮ እኔ እናንተ ምንም አይነት ነገር በመካከላችን የለም ስትልም እንግዲህ ህብስትም ትነግረዋለች። ህብስትም ይሄንን ነገር እንግዲህ ስትነግረው አንቺም ይሄንን ነገር ካርሽ ማለት ነው ሲልም አሁን እናንተ ምንም ነገር የለንም፣ ስለዚህ ሄርሜንን ብታገባም ምንም አይደለም አይመለከተኝም አይነት ነገር ትነግረዋለች። እስት ልትረጂ ይገባል፣ ስለዚህ ተረጅኝ ብሏት ነበረ። እናም እንደዛ ራሱ ሲላት ምንድነው እሷ ያለችው ምክንያት ማለት ነው በቃ አሁን ወጣልኝ ማረፍ እፈልጋለሁኝ ትለዋለች ማለት ነው። እንግዲህ ህብስት ወጣልኝ ማረፍ እፈልጋለሁኝ ካለች ወዲህ ከሚባለው በላይ ስቅ ብላ እያለቀሰ ነበረ። ቆይ ለምንድነው ፈጣሪ የማትወስደኝ እያለችም ወደ ፈጣሪዋ እየተማጸነ ነበረ። በአምላክም ይህንን ነገር እንግዲህ ከተናገረ በኋላ ቀጥታ ወደ አብነት ጋር ነበር የሄደው። እንግዲህ አብነት እንዳያችሁት ሄርሜን ይወዳታል ማለት ነው። ግን ደግሞ በጣም ደስ ያለኝ ነገር ማለት ነው እንግዲህ በአምላክን ተረድቶት እንግዲህ ከጎኑ ስለቆመ በጣም ነው ደስ ያለኝ። ምክንያቱም ካሁን በፊትም ራሱ ይች ሴት አትሆንም፣ ከዚች ከሴት ጋር ያለህን ነገር አቁም፣ ይችላንት አትሆንም፣ ይችላንት አትገባህ እያለ በነገራችን ላይ በአምላክም ስለ ሄርሚ መናገር ፈልጎ ነበር። ግን ምንድነው አንተ ሁሌ አትሆንህም ትለኛለህ፣ ቆይ ምክንያት ምንድን ነው? ምክንያቱን ለምንድነው የማትነግረኝ ብሎ ነበረ። ግን ደግሞ ምክንያቱን አሁን አልነግርህም ብሎት ነበረ። እና ሙዶች እንግዲህን በሌሊት ተነስቶ በሩ ሲንኳኳ አረማን ነው ምንድን ነው ምናምን ሲልም እንግዲህ በሩን ሲከፍተው በአምላክ ነበረ። እንዴ ምንድን ነው እንደዚህ በሩን የምትወግረው? ከበሩ ጋር ቂም አለብክ እንዴ? በማለትም ይነግረዋል ማለት ነው። ይኸውልህ አብነት መነጋገር አለብን ማውራት አለብን ይለዋል። ምንድን ነው የምናወራው? ትሰማኛለህ? ይኸውልህ እኔ ራሱ እንደዚህ ቆሜ ባላናግርህ በጣም ደስ ይለኛል። አውቃለሁኝ አብነት አስቀይሜሃለሁ፣ ተናደሃል። ብትናደድም ደግሞ አልፈርድብህም። እናም የሆነ ነገር መነጋገር አለብን ይለዋል። እሺ በቃ ለማንኛውም ልብሴን ቀይሬ ልምጣ ምናምን ይለውና አብነትም ልብሱን ቀይሮ ይመጣና እሺ ምንድን ነው የምንነጋገረው ነገር ሲለውም እሺ በቃ ንዴትን ተቋቋምና እንነጋገር። ተው እባክህን ደግሞ ንዴቴንም ልትነጥቀኝ ነው እንዴ? በአምላክ ካለ እናወራለን፣ ዝም በሉ ካለ ዝም እንላለን። በስተ መጨረሻም አንተ የፈለግከውን ነገር ታደርጋለህ። እንደዛ ነው የምትፈልገው ሲልም እንግዲህ ይነግረዋል። አቃለሁ ተናድህብኛል ሲልም እንግዲህ ሄርሜን ላገባት ነው ይለዋል። ምን ማለት ነው ሄርሜን ላገባት ነው ማለት? አልገባኝም። ቆይ አንተ ምን እየሆንክ ነው ሲልም አዎ ሄርሜን ላገባት ነው። ይህንን ነገር ላንተ መናገር አቃለሁ በጣም ይከብዳል፣ ግን ደግሞ አማራጭ የለኝም ሲልም ይነግረዋል። ቆይሽ አልገባኝም ህብስት ሲለውም
ህብስት ሁሉንም ነገር ክዳለች ሲልም ይናገራል። ቆይናና በአምላክ አልገባኝም፣ ይህንን ነገር እንዴት ነው ማለት እንዴት ነው ልታገቢያት የምትችለው ሲልም እንግዲህ እሷን ሳይሆን የማገባው ልጄን ነው። ቆይናና አብነት ማለቴ ልጄን በሆዷ ይዛ ሌላ ወንድ ታገባለች፣ ከዛ ትወልዳለች፣ ከዚህ ይዛ ሰው ንዴት መወጫ ይሁን ልክ እንደኔ ማለት ነው ሲልም ይነግረዋል። ቆይናና በአምላክ እንደዚህ አይነት ነገር ውስጥ መቼ ነው የገባው ሲልም ያኔ አምሽተን በጠጣንበት ጊዜ ላይ በጣም ሰከሬ ነበረ። እናም ጠዋት ስነሳ ሄርሚን ከጎን ያገኘኋት ሲልም ይነግረዋል። እንግዲህን አብነት በነገራችን ላይ አስታወሰ። በወቅቱ እንግዲህን ወይ እዚሁ ዴሮ ሲልም አይ እኛን ሸኘንና እኔም ወደዛው አስገብቸው ወደ ቤት ሄዳለሁ ብላ ነበር ሄርሚ። ግን ደግሞ እሷ በወቅቱ ሀሳቧን ለማሳካት እንግዲህን ወደ በሰከረበት ወደ ክፍሉ ይዛ ሄዳ እዛው ነበር ያደረችው። እናም የተለያዩ ፎቶዎች ይዛም ለህብስት ነግራታለሁ፣ ለህብስት አሳያታለሁኝ እያለችም ብዙ ብር ተቀብላኛለች ሲልም እንግዲህን ለአብነት ሲነግረው አብነት ቆይችን ይህንን ያደረገችው ማለት ሄርሚ ነች ሲልም አዎ ሄርሚ ነች ይህንን ነገር ያደረገችው ሄርሚ ነች ሲልም እንግዲህ ይነግረዋል። ታዲያ እንዲነችን ሴት አገባታለህ የምትለው ሲልም እንግዲህን እየነገረው ነበረ። ሰላም ውዶቼ እንዴት ናችሁ? ደህና ናችሁ? ይሄን ያለው እግዚአብሔር ይመስገን። እንኳን ሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ህብስት ድራማ ይዘንላችሁ ቀርበናል። እና ሌላው እንግዲህ ህብስትዬ ክራንች ፈልጋለሁ ብላ በአምላክ ነግረው ነበር፣ ለአብነት ነግረው ነበረ። አብነትም እንግዲህ ባለችው መሰረት ክራንች ቤቷ ድረስ በሰው አስልኮላት እና በአምላክ ጋር እንደሆነች ደውላ ምስጋናዋን አቅርባለታለች። አመሰግናለሁ ስትልም በዚህ ጊዜ በአምላክ ማነች ምናምን ስትልም ህብስት ነኝ ምን ልከላት ነው ታዲያ የምታመሰግነህ ሲልም ክራንች ፈልጋ ነበረ እሱን ልኬላት ነው ይላል። እንደዛ ነው እሺ በቃ ምናምን ይላል። ሌላው እንግዲህ አዲሱ አፍቃሪ የመጀመሪያዋ እንግዲህ አቤኔዘር መጥቷል። አቤኔዘር እንግዲህ ህብስትን ካሁን በፊት በጣም ይወዳት ነበረ፣ ግን እሷ ደግሞ የሆነ ፊት አትሰጠውም ነበረ እና ዛሬ ላይ እንግዲህም በሄርሜ በኩል ተገናኝተው ነበረ። ሆቡ ደህና ነች ወይ እንዴት ነች ምናምን ሲልም እሷ እናቷ እንደሞተችባት ታውቃለህ። ከዛ ወዲህ እንግዲህ አባቷ ጋር መጥታለች እና ብዙም አይደለችም፣ እግሯ መራመድ አይችልም እና በተደጋጋሚ ከትምህርት ቤት ስትቀር እኔም ወደ ቤቷ ሄጄ ጠይቄያት ነበርና በዛን ጊዜ ነው ያወቅኩት። ግን አቤኔዘር ይህንን ነገር ከኔ አልሰማህም ትለዋለች። አቤኔዘርም እባክሽን ተጨንቅ ያለሁኝ እሷን ማግኘት የምችልበት ጎዳና አመቻችልኝ ሲላትም አይ በፍጹም እኔ እዚህ ነገር ውስጥ እንድታስገባኝ አልፈልግም፣ ግን ደግሞ አንድ አማራጭ አለ። እሱም ምንድን ነው? እኔ አድራሻውን እነግርሃለሁኝ፣ ግን ደግሞ እኔ አልነገርኩም። አፈላልጌ ምናምን አገኘሁት ብለህ ትሄዳለህ እና ታገኛታለህ ስትልም ትነግረዋለሽ። በቃ አሪፍ ሀሳብ ነው ብሎም አቤኔዘርም እንዳያችሁት እንግዲህን አድራሻዋን ተቀብሎ ወደ ህብስት ጋር መጥቷል። ህብስትና ታፈሱ እንግዲህን አሁን ላይ ታፈሱ በአምላክ ማለት ነው መጥቶ ለእህቱ ለወይዘሮ ይፍቱ ማለት ነው ሄርሚን ለማግባት ወስኛለሁ ሲልም ሲነግራት ምን እንዴት በፍጥነት እንድልወስን ቻልክ እያለችም እያስቀበጠ ነበረ። ግን ደግሞ ይሄ ሀሳብ የራሱ ሀሳብ ነበረ። ከዛም እንደዛ ስትልም እንግዲህን አውድ ወስኛለሁ፣ በቃ ማወቅ ያለብሽ ነገር ይሄ ነው፣ ሌላው ነገር ዝግ እያልኩኝ አስብበታለሁ ሲልም እንግዲህን ይነግራታል። ታፈሱ ይህንን ነገር ስትሰማ በጣም ነበር የገረማት። ምክንያቱም አላሰበችውም፣ ማለት አልጠረጠረችም። ጭራሽ ሄርሚን ነው የሚያገባው ይቺ ጊንጥ እያለችም እየተናደደችበት ነበረ። እና ይህንን ነገር እንግዲህ ለህብስት ተነግራታለች። እንደው ትልቅ እየጉብዳ ተፈጥሮልሻል ትላታለች። ምንድን ነው የተፈጠረው ስትላትም በአምላክ ሊያገባ ነው ውሽ እንደዚህ ልተንፍስ እንጂ ስትልም ህብስትዬ ፈገግ አለኝ። እንዴ አትናደጅም አለቻት። ለምንድን ነው የምናደደው? ታፈሱ ማለት ከአንቺ በፊት ሰምቻለሁኝ እና ደግሞ ሄርሚን ነው እኮ የሚያገባው ምናምን ስትላትም አውቃለሁኝ እሱም አይደንቀኝም ስትልም ትናገራለኝ ማለት ነው። እና እንደዛ ስትልም እንግዲህ ነው እንደዛ ነው ስትልም ታፈሱም ትነግራታለች ማለት ነው። እንግዲህ ታፈሱ በነገራችን ላይ በጣም የተናደደችው እንዴት ከኋላችን መጥታ እንዴት እሷ ታገባዋለች ይህንን የመሰለ ሸበላ ብላ ማለት ነው። እና ይህንን ነገር እንግዲህ እያወሩ ባለበት ጊዜ ላይ ታፈሱ በነገራችን ላይ
ያው የወሬ ጥማት አለባትና ህብስት እየርቦኛል ምናምን ብላት ነበረ ካሁን በፊት ማለት ነው። እና እርቦኛ ስትላት ወይኔ እኔን እንዲሁ በርሽን ዘግተሽ እኮ ቆይ ለማን ብለሽ ነው እንደዚህ የምታደርጊው ስትልም ትነግራታለች። ሄዳ እንግዲህ ምግብ አምጥታላት ነበረና እና ወይዘሮ ይፍቱ ትመጣለች። አንቺ ደናቁርት ሲፈልግሽ በርሽን ትዘጊያለሽ፣ ሲፈልግሽ የክላስሽ ድረስ አምጥተሽ አስመጥተሽ ተበያለሽ፣ እንደውም አትበይውም አምጩ ምናምን ትልና ተናጥቃታለች። ውይ ይህንንማ ትብላው እንድትበላው እኮ ነው ያመጣሁላት እኮ እንድትበላው ነው ውይ ብትልና እንግዲህ እንዳያችሁት ያንን ምግቡንም ንጥቅ አድርጋ መልሳ ለታፈሱ ትሰጣታለች። እንግዲህ ትየላ እናገርሽ እፈልጋለሁ ትልና ወይዘሮ ይፍቱን ይዛት ትወጣለች ማለት ነው። እና በነገራችን ላይ በወቅቱ በጣም ተናዳ ነበርና ህብስትዬ እየበላችበትን ሳህን ራሱ ወርውራው ነበረ። እና ሌላው እንግዲህ አቤኔዘር እንግዲህን እንዳያችሁት ሄርሚ በነገረችው አድራሻ መሰረት እንግዲህን ወደ ቤት መጥቷል። አይ ታፈሱ እንግዲህን አሁንም አቤኔዘር ላይ እንዳያችሁት አይኗ ከክ ብሎ ውድቅ ብሎበታል ማለት ነው። ማንም ፈልገህ ነው ስትለው ታፈሱ ይች ህብስትን አለ። ውይ እንዲሁ ምን አለ ወይ ጋሸን ወይ ትይን ፈልገህ ብትመጣ ስትልም በል እስቲ ይሁን እንዲሁ ግን ዘመር ነገር ናችሁ አለች። እንደዛ ነገር ነው ዘመር ነገር ነው ሄላታን ማለት ነው። እሻይ እንደዛ ከሆነ እንኳን ጥሩ ነው ትልና እንግዲህ ሄዳ ህብስትን ትጠራታለህ። ህብስትዬ ሰው ፈልጎች ነው። ማን ነው? እንዲሁ የሆነ ሸበላ መልካም ነው ስትል ማንም ነው አቤኔዘር ምናምን እና ታዲያ አለች አልሽው እንዴ ስትላትም እንዴ የለሽም እንዲህ ህብስትዬ ትላለሽ። በቃ ነው ደግሽኝና እንሄድ ትላታለች። እንግዲህ ሳሎን ሲሄድ አቤኔዘር በርከክ ብሎ እግሯ ስር ድቅ ሲል ያለ ታፈሱ በጣም ተናዳ ትሄዳለች። እና ወዶች እንግዲህ ይህን ህብስት ድራማ እስከዚህ ፓርት ይዘንላችሁ ቀርበናል። በቀጣይ ፓርት እስከምንመጣ መልካም ቆይታ። ባይ ባይ።